ፖዚቲቭ ነው ወይም አንደኛው ላይክ መጥፎ ወይስ ይሄ ኔጌቲቭ የሚለውን አንደኛው መጥፎ ነው ወይም ደግሞ ተገቢ አይደለም በሚለው መውሰድ እንችላለን። አንደኛው ደግሞ ወሳኝና ጠቃሚ እንደሆነ ሁለቱን በንጽጽር ለማሳየት ምን አለ? መንፈስ ይሞላባችሁ ነው ጥሩ እንጂ በወይን ጠጅ አትስከሩ አለ። ሃሌሉያ። ሁሉም የየራሳቸው ውጤት አላቸው፣ አውትካም አላቸው። እነዚህ ሁለቱ ነገሮች የየራሳቸው ውጤት አላቸው። በደንብ በማስተዋል ስሙ። እንደገና ደግሞ አውትካምም አላቸው ሁለቱም። እነዚህ ሁለት ነገሮች ሃሌሉያ። ኤግዛይትመንቴን ትንሽ መለስ አድርጌ በደንብ ብሪፍሊ ትንሽ ቲቸብል በሆነ መልኩ ላስቀምጠው። ሃሌሉያ። ሁለቱም በተሰጣቸው አቴንሽን ልክ ወይም ደግሞ በተወሰዱበት ልክ የሚያናግሩን ቋንቋ አለ። ሃሌሉያ። በተወሰዱበት ልክ ሁለቱም የሚያናግሩን ቋንቋ አለ። እንዲሁም የተለያየ የመገለጫ አክሽንም አላቸው። ሃሌሉያ። ይኸውላችሁ የተሞላ ሰው መንፈስ የተሞላ ሰው የሚገልጥበት ወይም የሚገለጥበት ነገር አለ። እንዲሁም ደግሞ የወይን ጠጅ የጠጣ ሰው የሚገለጥበት የተለያየ አክሽን አለ። ለምሳሌ መጠጥ ጠጥቶ የሰከረ ሰው የመጀመሪያው ነገር ቋንቋው ይቀየራል፣ አፉ ይተሳሰራል። በደና ሰዎችን መንገድ ላይ እየሄደ በጥሩ ሰላምታ ጎንበስ ቀና እያለ በሰላም ሲሄድ የነበረው ሰውዬ ከተወሰነ ጊዜ በኋላ የገባው ነገር ውስጡን ቀይሮ ቋንቋውን ቀይሮ አፉ እንዲተሳሰር አድርጎ በተሳሰረ አፉ ወይ የስብን ቃል ማውጣት ይጀምራል፣ ወይ ሰውን በቃ መዝለፍ፣ ሰውን ማዋረድ፣ ወይ ደግሞ ጸንጸር ይለዋል። ለምንድን ነው? የገባው ነገር ያመጣው ኮንሲኩዌንስ ነው። ሰውየው በመንገድ ላይ ሰላማዊ ሰው ነበር። ለዚህ ነው ይሙላባችሁ እንጂ በወይን ጠጅ አትስከሩ አለ። ሌላው ሁለቱም በተለያየ መንገድ ኖርማል በሆኑበት ሰዓት የማያደርጉትን ነገር ነው የሚያስደርጋቸው። ሁለቱም በተለያየ መንገድ ኖርማል በሆኑበት ሰዓት ወይም ኖርማል ሰው በሆነበት ሰዓት የማያደርገውን ነገር ሲያደርግ ታዩታላችሁ። የተሞላው ነገር ማለት ነው። ሃሌሉያ። ክብር ለጌታ ይሁን። በደንብ በማስተዋል we are heading somewhere. አሜን። ሃሌሉያ። ስለመሞላት እያየን ነው። አንድ ሰው በመንፈስ ቅዱስ ሲነካ ወይም ደግሞ ሲሞላ በግሉም ሆነ በጉባኤ በኖርማል ጊዜ የማያደርገውን ነገር ሲያደርግ ይታያል። አንድ ሰው ብዙ ጊዜ ይሄ አጋጥሞናል፣ በኮንግሪጌሽንም አጋጥሞናል። በመንፈስ ቅዱስ ሲነካ ወይም ሲሞላ በግሉም ሆነ በጉባኤ በኖርማል ጊዜ የማያደርገው ሲያደርግ ይታያል። ሃሌሉያ። ቅድም እንዳልኩ የቂስ ልጅ ምን ነካው የሚያስብል ነገር ያደርጋል። እስቲ ጀስት እንደው እንደ ምሳሌ ለማየት ሐዋርያት ሥራ ምዕራፍ 2 ላይ እናውጣና ሐዋርያት ሥራ ምዕራፍ 2 ቁጥር 4 እናነባዋለን። ከዛ ደግሞ ስኪፕ አድርገን ቁጥር 11 እና 12 እናነባለን። ሃሌሉያ። መስፍንዬ ሐዋርያት ሥራ ምዕራፍ 2 ቁጥር 4 እናነብና ከዛ ደግሞ ከፍ ብለን ቁጥር 11 እና 12 እናነባለን። ሃሌሉያ አሜን። በአራት እንዲላል በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ሃሌሉያ። ቁጥር 11 ነው ያልከኝ አይደል? አዎ። በቀርጤስና በአረብ ሰዎች የእግዚአብሔር ታላቅ ስራ በልሳኖቻቸው ሲናገሩ እንሰማቸዋለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎቹም ግን እያፈዙባቸው ጉሽ የወይን ጠጅ ጠግበዋል አሉ ይላል። ሃሌሉያ። በቁጥር 4 ላይ በሁሉም ላይ መንፈስ ቅዱስ ሞላባቸው አለ። በሁሉም ላይ ሞላባቸው። ከዛ በኋላ የሚያናግራቸው ነገር ወይም ደግሞ አዲስ ቋንቋ ከውስጣቸው መውጣት ተጀመረ። ሃሌሉያ። ኢየሱስ ክርስቶስ ጌታ። በልሳን በአዲስ ቋንቋ መናገር ጀምሩ። እንዴት መናገር ጀምሩ? አዲስ ነገር ተሞሉ። ምን ተሞሉ? መንፈስ ተሞሉ። ሃሌሉያ። በሁሉም ላይ ሞላባቸው። ሃሌሉያ።
ኢየሱስ ጌታ ነው። አሜን አዲስም ነገር መናገር ጀመሩ። ከዛ በኋላ በጣም የሚያስደንቃችሁ ቁጥር 11 ላይ የሆነው ነገር ምንድን ነው? እነዚህ ሰዎች የቀርጤስ የአረብ ከተለያየ ስፍራ የመጡ ሰዎች ናቸው። በዛ ስፍራ ላይ የነበሩት ከተለያየ ሀገር ከተለያየ አውራጃ የተለያየ ቋንቋ ያላቸው የገሊላ ሰዎች ሃሌሉያ። እነሱ ይሄ ሁሉ ተሰባስበው ግን አንድ ነገር ነው የሚያወሩት። ሃሌሉያ። እነዚህ ሰዎች አሉ ባለመዱት ቋንቋ ለዛውም በራሳችን ቋንቋ የሚያወሩትስ ምንድን ነው? የእግዚአብሔርን ክብር አሜን ክብር ያወሩልናል አሉ። ለተሞላ ሰው የሚያወራው የእግዚአብሔር ክብር ነው። አሜን። መንፈስ የተሞላ ሰው የሚያወራው ስለ እግዚአብሔር ክብር ነው። የሚያከብረው እግዚአብሔር ነው። በትውልድ መካከል የሚገልጠው እግዚአብሔር ነው። በጉባኤ መካከል የሚገልጠው እግዚአብሔር ነው። በሸንጎ መካከል የሚገልጠው እግዚአብሔር ነው። ሃሌሉያ። በአላማኙ መካከል በአላማኙ ህብረተሰብ መካከል የሚገልጠው ሃሌሉያ። እነዚህ ሰዎች አሉ የእግዚአብሔርን ክብር ለዛውም ደግሞ በራሳችን ቋንቋ ያወራሉ፣ ይናገራሉ። ሰው ሲሞላ ሃሌሉያ መንፈስ ሲሞላ የእግዚአብሔርን ክብር ያወራሉ። ኮተት አያወራም፣ ተረት አያወራም፣ ሞንቦ ጆንቦ አያወራም። ዝም ብሎ ረብ የሌለው ነገር፣ የማያነጽ ነገር፣ የማይጠቅም ነገር አያወራም። የሚያወራው ነገር የእግዚአብሔር ክብር የሚገልጽ ነገር የገባው ነገር ነው። ያ የገባው መጠጥ ሰውየውን ተሳዳቢ እንዳደረገው ሰውየውን በቃ ሰው አቅላይ እንዳደረገው እዚህ ደግሞ መንፈስ የተሞላ ሰው እግዚአብሔርን የሚያከብር ነገር ያወራል። ለዚህ ነው መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። ኢየሱስ ጌታ ነው። ሃሌሉያ ኢየሱስ ጌታ ነው። በዚሁ አጋጣሚ መናገር አሁን በቅዱሳን መካከል አንዳንድ በተለይ ደግሞ ይሄ የጸጋ ትምህርት የጸጋ ቲቺንግ ኤክስትሪም ወይም ደግሞ ወደ ጥግ በመለጠጥ መቼም ሁሉ ጊዜ የተለጠጠ ነገር መበጠሱ አይቀርም እና እንደዚህ አይነት ጽንፍ በመውሰድ አይ በቃ በጸጋው ድናል መስራህ አይደለም እንደዚህ አይነት ነገር ስለዚህ ችግር የለውም እንደፈለክ ኖር ምናምን በሚል እንደውም አንዳንድ ቅዱሳን ምናምን አንዳንዱ እንደውም ራሱን ቴዎሎጂ አምጥተው መጠጥ ችግር የለውም በዚህ ምን ችግር አለው ወንድም በጣም ችግር አለው እኔ ወንድም እነግርሃለሁ በቃ ቅዱሳን ችግር አለው እኛ እንድንሞላ የተፈቀደልን ባይብል የሚመክረን ቃሉ አሁን በዚህ በኤፌሶን 5 ላይ የነገረን መንፈስ ተሞላ እንጂ የወይን ጠጅ አጠጣ ነው ይሉ በዚሁ አጋጣሚ በቃ ችግር የለውም የምትሉ ሰዎች እንደ ወንድም እመክራለሁ ችግር አለው ሃሌሉያ በፍጹም እኛ ያው የሆነ እግዚአብሔር የጠራን እንደተወደዱ ልጆች እግዚአብሔርን እንድንከተል እንድንመስል እና ለእግዚአብሔር የተገባ ህይወት እንድንሆን ልክ ነው በጸጋ ነው የዳነው ልክ ነው ከኛ አይደለም ከስራ አይደለም ግን ደግሞ በጸጋ የዳነው ለኃጢአት ላይሰንስ ለመስጠት ሳይሆን ጻድቅ የሆነውን እግዚአብሔርን በመከተል ክርስቶስን ለመምሰል የተጠራ ህይወት ነው የተሰጠን ወይም ደግሞ የሚጠበቅበት ሃሌሉያ አሜን እና እንደውም አንድ በዚሁ አጋጣሚ ለመጣለኝ አንድ ሰው አግኝቼ እንዲሁ ለመምከር ሞከርኩኝ ማለት ነው እንደው በዚህ ጉዳይ ላይ ትንሽ ድካም ስላየው አይ እንዴት ነው ብዬ እንደው ሳዋራው የተናገረኝ ነገር ነው ያው ጀስት ብዙም ልቤና አላነጻውም ያው እንዳዝና ያደረገኝ ምሳሌ እየጠቀሰ ገሌ ምናምን በቃ ያው ኤቲካል አይደለም የአገልጋዮች ስም ማንሳት ጀስት እኔ ለኔ ስለነገረኝ ነው ገሌ ይጠጣል ገሌ እንደዚህም ነው ገሌ አይ ይኸውልህ ለአንተ የተገባ አይደለም ነው እያልኩ ያለሁት በቃ ወደ ትክክለኛው ላይን መመለስ ከፈለክ ይሄ ነው ስለው ምን ነው ሰልዬ ሰለምክ እንደ ያለኝ ጭራሽ ማለት በዚህ ደረጃ ኤክስትሪም እንዲወስዱት ተደርገዋል በቃ የተማሩት ትምህርት አንተ ሰለምክ እንደ ምናምን እንደው ትንሽ እና በዚህ ደረጃ ስለዚህ እሱን በቃ ወደዛ ልቶ ተገቢ አይደለም እንደዚህ አይነት ሰው ካያችሁ ምከሩ እንደዚህ አይነት ህይወት ውስጥ የሚሄዱ ሰዎችን እናንተ በጸሎትም በተለያየ ሁኔታም መልሷቸው እኛ እንድንሞላ የተፈለገው መንፈስ ቅዱስ ነው አሜን ብሉ አሜን ሃሌሉያ አንዳንድ ስትሮንግ በሆነ ስቴትመንት መምከርም መገሰጽም ስለሚያስፈልግ ነው በዚህ አጋጣሚ ያንን የተናገርኩት ሃሌሉያ እሺ
በመጽሐፍ ቅዱስ አስተሳሰብ እስቲ ይሄ ፊሊንግ ወይም መሞላት የሚለው ነገር ምንድነው? ዛሬ ያወራ ያለው ስለ መሞላት ነውና ትንሽ ዲፋይን ብታደርገው የሚል ሐሳብ ካላችሁ ፊሊንግ ወይም ይሄ መሞላት የሚለውን ግልጽ ለማድረግ ያህል ፊሊንግ የሚለው ገቨርንድ ማለት ነው። ጀስት አንዳንድ ማቴሪያሎችን ሳጠና የማገኘው ከዛ ስለሆነ ወደዚህኛው ወደ አማርኛው መልሼ በደንብ ስቴት አደርገዋለሁ። ግን ያገኘሁትን በዛው ላንብብላችሁ። ፊሊንግ የሚለው ቃል ገቨርንድ ማለት ነው፣ ሩልድ ማለት ነው፣ ኮንትሮልድ ማለት ነው፣ ኤንድ ሰብሚሽን የሚለውን ትርጉም ነው የሚይዘው። ሃሌሉያ። ምን ማለት ነው? as a believer we have to be governed by the Holy Spirit, ruled by him, Amen. controlled by him, Yes. and living in submission to his leading and guidance in every part of our life. man ኢየሱስ ክርስቶስ ጌታ ነው። አሜን። ተመልሳችሁ እዛ ላይ መስማት ትችላላችሁ። ኢየሱስ ጌታ ነው። ወደ አማርኛ እንዲህ ስል አስቀምጨዋለሁ ወይም እንዲህ ስል መልሼዋለሁ። በመጽሐፍ ቅዱስ አስተሳሰብ ይሄ መሞላት ማለት አንድ አማኝ በመንፈስ ቅዱስ አገዛዝ፣ በመንፈስ ቅዱስ መርህ በመኖርና ለመንፈስ ቅዱስ ዕውቅና በመስጠት ለመንፈስ ቅዱስ ምክርና መሪነት የህይወቱን አቅጣጫ ሁሉ ማስገዛት ማለት ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ወደ አማርኛ የመለስኩትን አንዴ መልሼ አነብላችኋለሁ በድጋሚ። አንድ አማኝ በመንፈስ ቅዱስ አገዛዝ፣ በመንፈስ ቅዱስ መርህ በመኖርና ለመንፈስ ቅዱስ ዕውቅና በመስጠት ለመንፈስ ቅዱስ ምክርና መሪነት የህይወቱን አቅጣጫ ሁሉ ማስገዛት ማለት ነው። ሃሌሉያ። አሜን። እኔ ግን ንጉሴን በላይ ላይ ሾምኩ እንደሚለው ሁለንተናውን መስጠት ማለት ነው። መሞላት ማለት ይሄ ነው። እንደ ውሃ እላያችን ላይ የሚፈስ ነገር ወይም ደግሞ አንደበታችንን ከፍተን ወይም አፋችንን ከፍተን ወደ ውስጥ የሚገባ ነገር አይደለም ያለው። ምንድነው? ህይወታችንን ቶታሊ ለሱ ሰብሚት ማድረግ፣ ለምክሩ ሰብሚት ማድረግ፣ ሃሌሉያ፣ ለሱ ዕውቅና መስጠት፣ የሱን ጋይዳንስ መከተል። ሃሌሉያ። ይሄ ነው ንጉሳችን በላያችን ላይ መሾም፣ ቶታሊ ራስን ለእርሱ ሰብሚት ማድረግ። ይሄ ነው መሞላት። ሃሌሉያ። አሜን። እሺ እንቀጥል ቶሎ ሰዓቴን ለመጠቀም። በመንፈስ ቅዱስ መሞላት ስለሚለው አንድ ሶስት የሚሆኑ ተጨባጭ የሆኑ ነገሮችን ነው የምናገረው ዛሬ። ሶስት ይሄ መሞላት የሚለው እንዴት የምንሞላው፣ መቼ ነው የምንሞላው የሚለውን አንድ ሶስት ሐሳብ ብቻ ነው ባጭሩ የምናገረው። ከዛ እንጸልያለን። ሃሌሉያ። የመጀመሪያው መሞላት የሚከሰተው በአማኞች ህይወት ውስጥ አንድ ጊዜ ብቻ ነው። በደንብ አጥብቃችሁ ስሙኝ፣ በደንብ ተከታተሉኝ። የመጀመሪያው መሞላት የሚከሰተው በአማኞች ህይወት ውስጥ አንድ ጊዜ ብቻ ነው። ልክ አንድ ሰው ምን ማለት ነው? ልክ አንድ ሰው ኢየሱስ ክርስቶስን የግል አዳኙ አድርጎ በተቀበለበት ሞመንት ኢሚዲየትሊ የመንፈስ ቅዱስ ማደሪያ ነው የሚሆነው። በዛ ሰው ውስጥ መንፈስ ቅዱስ ያድራል። ሃሌሉያ። ምክንያቱም መጽሐፍ እንደሚናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ በዛ ወቅት ኢየሱስ ክርስቶስ በውሃና በመንፈስ ካልተጠመቀ ሰው እንደማይድን የተናገረበት ወይም ደግሞ መዳን ምንድነው ብሎ እዛ ላይ የተናገረበት ነው የምናየው። ሃሌሉያ። በሌሊት ለመጣው ማን ነው? ስሙን ጥራልኝ መስፍኔ። በሌሊት መጥቶ የነበረው ኤጲስቆጶስ ማን ነው? ኢየሱስ ጋር ኒቆዲሞስ። ዋው ጌታ ይባርካችሁ። ኒቆዲሞስ ለኒቆዲሞስ ጌታ ሆይ እግዚአብሔር ከእርሱ ጋር ካልሆነ በስተቀር ይሄ አንተ የምታደርጋቸውን ነገር ማንም ሊያደርግ አይችልም ብሎ ያለበት ስፍራ ነው። እና እኛም አገልጋዮች ነን፣ እኛም ረጃጅም ቀሚስ ለብሰናል፣ እኛም በህዝቡ መካከል እንከበራለን፣ አንተ ጋር ግን እግዚአብሔር አለ ብሎ በሌሊት የመጣበት ጉዳይ ነው። እና ለሱ ነው ስለ መዳን እየነገረ ያለው። ሃሌሉያ። ኢየሱስ ክርስቶስ እግዚአብሔር ከናንተ ጋር መሆኑ ባይዘው ዲፈረንስ ይፈጥራል። ይሄ አንተ የምታደርገው ነገር ጠቅላላ የእግዚአብሔርን አብሮነት የሚገልጥ ነው አለው በሌሊት መጥቶ ኒቆዲሞስ። እኛም ሰፈር አገልግሎት አለ፣ ቸርችም አለ፣ ምኩራብ አለ፣ ስልጣን አለ፣ አሰራር አለ፣ አድሚኒስትሬሽን አለ፣ መንፈሳዊ ዘርፍ አለ። እኛ ሰፈር ግን አንተ የምታደርገው ነገር የለም ሲለው ይህንን ነገር ቦርን አጌን መሆን አለበት አለው። ከምን
ከመንፈስ ሃሌሉያ መወለድ አለብህ፣ ከውሃ መጠመቅ አለብህ፣ ይሄንን ማድረግ አለብህ ብሎ የተናገረበት ስፍራ ይሆናል። ልክ አንድ ሰው ሲጠመቅ መንፈስ ቅዱስ በውስጡ ያድራል። the indwelling of the Holy Spirit ማለት ነው። indwelling of the Holy Spirit ማደሪያ ይሆናል አንድ ሰው። ስለዚህ የመጀመሪያው መጠመቅ በአማኞች ውስጥ ስንት ጊዜ ነው የሚሆነው? አንድ ጊዜ ብቻ ነው የሚሆነው። በውስጣችን ሆኖ እኛን ለመርዳት፣ ለመምራት፣ ለማጽናናት ትላንትና እንደተማር ነው ለማስተማር to do the right thing to make a right decision wrong decision እንዳንወስድ እኛን ኮንቪክት ለማድረግ በእኛ ውስጥ የሚሆነው ያ መሞላት የመጀመሪያው ለአንድ ጊዜ ብቻ የሚሆን ይሆናል። ሃሌሉያ የአገልግሎትን ስራ እንድንሰራ ኤምፓወር ለማድረግ በማንኛውም አማኝ ውስጥ ሲያድር ከላይ የዘረዘርኩትን ሁሉ ለማድረግ ነው። ሃሌሉያ ክብር ለጌታ ይሁን። አሜን። ሃሌሉያ ልቀጥል። ይህን በደንብ ስሙኝ፣ በደንብ ስሙኝ። listen this በደንብ በማስተዋል ስሙኝ። ሁሉም አማኝ የመንፈስ ቅዱስ ማደሪያ ነው። በዚህ እንስማማለን። ሁሉም አማኝ በክርስቶስ ያመነ ሁሉ የመንፈስ ቅዱስ ምንድነው? ማደሪያ ነው። ነገር ግን ሁሉም አማኝ ሁልጊዜ ስፒሪት ፊልድ ወይም ደግሞ በመንፈስ የጋለ የተሞላ አይደለም። ነገር ግን ሁሉም አማኝ ሁልጊዜ ስፒሪት ፊልድ ነው ማለት አይደለም። ይሄን ስሙ። የመሆን እድልም ብቃትም አለው። አሜን ሃሌሉያ ምርጫውን እንደ እግዚአብሔር ቃል ካደረገ የመሆን እድልም ብቃትም ፖቴንሻልም እያንዳንዱ አማኝ አለው። የመንፈስ ቅዱስ ማደሪያ በዳነ ጊዜ ሆኗል። ግን ደግሞ ሁሉም ስፒሪት ፊልድ አይደለም። በቃ ልዩነት አለ እና ያለን ይሄንን ለዚህ ነው ዛሬ እርሱ የእግዚአብሔር መንፈስ ከማደሪያነት ያለፈ ስፒሪት ፊልድ የሚለውን ሐሳብ እንዲገባን መንፈስ ይሙላባችሁ በሚለው ቃል እያስተማረን ያለው። ሃሌሉያ አሜን። ለዚህ ነው እያስተማረን ያለው። እያንዳንዱ አማኝ የመንፈስ ቅዱስ ማደሪያ ነው። ግን እያንዳንዱ ደግሞ በመንፈስ የጋለ ወይም ደግሞ ስፒሪት ፊልድ አይደለም። የመሆን እድልና ፖቴንሻል ግን እያንዳንዱ ሰው ውስጥ አለ። ምክንያቱም ለተወሰነ ሰዎች የተሰጠ እድል አይደለም። በመንፈስ ተሞሉ፣ በወይን ጠጅ አትስከሩ እንጂ መንፈስ ይሙላባችሁ የሚለው ለሁሉም ለአማኞች የተሰጠ እድል ስለሆነ ማለት ነው። ስለዚህ የመጀመሪያው መሞላት ማደሪያ መሆን ነው ማለት ነው። ሁለተኛው መሞላት ወይም ደግሞ ሁለተኛው ፖይንቴ ደጋግመን መንፈስ ቅዱስን መሞላት እንችላለን። ደጋግመን ሁለተኛው ፖይንቴ ደጋግመን መንፈስ ቅዱስን መሞላት እንችላለን። ሃሌሉያ ይሄንን ሐሳብ በቃ numerous time we can be filled by the Spirit of God። ለዚህ ከቃሉ ማስረጃ መስጠት ፈልጋለሁ። ቃሉን ተመልሰን እንድናነብና በቃሉ ላይ ይሄንን ኤክስፒሪየንስ እንድናየው ፈልጋለሁ። በሐዋርያት ሥራ ላይ ሐዋርያው ጴጥሮስ እንዲሁም ሌሎቹን ሐዋርያቶችን ጨምሮ በተደጋጋሚ መንፈስ ቅዱስ መሞላታቸውን መጽሐፉ ይነግረናል። ሃሌሉያ መልቲፕል ታይምስ መሞላት ማሳየት ስለፈለኩኝ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ነው መስፍንዬ። ሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ በሁሉም መንፈስ ቅዱስ ሞላባቸው። ቴንኪው መንፈስም ይናገር። እሺ ቀጥሎሽ መንፈስም በሁሉም ላይ መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ሃሌሉያ ቴንኪው ተባረክልኝ መስፍንዬ። ሐዋርያት ሥራ ምዕራፍ 2 ላይ እንደምታውቁት ባለ 50 በተባለው ቀን በዛ for the very first time መንፈስ ቅዱስ እንደተገባው የተስፋ ቃል በእነሱ ላይ የወረደ ነው። ምንድነው የሚለው ራሱ ወርድ ባይ ወርድ በሁሉም ላይ መንፈስ ቅዱስ ሞላባቸው። እዚህ ጋር አሁን የመጀመሪያውን ሙሌት ወይም ተሞሉ ሐዋርያት በጋራ ሆነው ጴጥሮስም እንዳለ 120ውም ሃሌሉያ በአንድነት ሆነው ሲናፍቁ የነበሩ በሁሉም ላይ ሞላባቸው። ታዲያ ይሄው ስብስብ ይሄው ህብረት ሄደና ሃሌሉያ ኢየሱስ አሜን ክርስቶስ ጌታ ነው። በሐዋርያት እንግዲህ ጴጥሮስ ስፔሻሊ ጴጥሮስ እንግዲህ አማት ከሆኑት አንዱ ነው እና ይሄ እሳት ጋለ እዛ ቦታ ላይ አገልግሎታቸው ተጀመረ። በቃ 2-4 ላይ ምድሩን ሞሉት። ሰዎች ነፍሳት መዳን ጀመሩ። ሃሌሉያ እና
ይሄው ጴጥሮስ በቁጥር 4:8 ላይ ደግሞ አሜን በምዕራፍ 4:8 ላይ እንዲህ ብሎ ይናገራል። ምዕራፍ 4 እዛው ሐዋርያት ሥራ ምዕራፍ 4:8 ላይ በዚያም ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የአሕዛብ አለቆች፣ ሽማግሌዎች። እኛ ዛሬ ልቀጥለው? አይ በቃኝ ሰመራይዝ እያደረኩኝ ታሪኩን ዝም ብዬ አጠር አድርጌ እነግራለሁ። ምዕራፍ 3 ላይ በተፈጠረው የዚህ 40 ዓመት ሙሉ በቤተ መቅደስ ደጃፍ ላይ ያስቀምጡት የነበረው ሰው ከተፈወሰ በኋላ ለተፈጠረው ግርግር ወይም ደግሞ እዛ ላሉ እነዚህ ሊቀ ካህናት ሹማምንት ለነሱ መልስ እየሰጠ ነው። እና ምንድነው የሚለው? ጴጥሮስም መንፈስ ቅዱስን ተሞልቶ ይላል። ይህ ሰው ምዕራፍ 2 ቁጥር 4 ላይ አልተሞላም እንዴ? መጀመሪያ የወረደ ጊዜ ተሞልቶ ነበር። አሁንስ እንደገና የእግዚአብሔርን ነገር ለመናገር ለመመስከር፣ ይሄ የተፈጠረው ነገር ከነሱ እንዳልሆነ ለማሳየት በቃ የተሰጠው የተስፋ ቃል ፍጻሜ እንደሆነ ስለ ክርስቶስ ከአብርሃም ጀምሮ ያለውን መተረክ ጀመረ። ምን ይላል? ጴጥሮስ መንፈስ ቅዱስን ተሞልቷል። ልክ ያንን ዲስክሪፕሽን ያንን ማብራሪያ ሊጀምር ሲል መንፈስ ቅዱስን ተሞልቶ ጀመረ። አላያችሁ? ሁለተኛ ጊዜ ተሞላ ማለት ነው። እዚህ ጋር ኢየሱስ ጌታ ነው። ለዚህ ነው መልቲፕል ታይም ሰው ይሞላል የምላችሁ። ቁጥር 4:31 ላይም እንደዚሁ ይናገራል። ቁጥር 4 አሜን ምዕራፍ 4:31 ላይ በዚሁ በሐዋርያት ሥራ ከዛው አልወጣሁኝም መስፍንዬ። ሐዋርያት ሥራ ምዕራፍ 4:31 4:31 ያ ትንሽ ከፍ ብለህ አንብበው ከ30 ጀምሮ። ኦኬ 30 አሁንም ጌታ ሆይ ወደ ዛቻቸው ተመልከት፣ ለመፈወስም እጃችሁን ስትዘረጋ መንፈስ ቅዱስ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅን ሲያደርግ ባሪያዎችን በፍጹም ግልጽነት ቃል እንዲናገሩ ስጣቸው። ቁጥር 31 በጸለዩም በኋላ ተሰብስበው በነበሩት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። ፕራይዝ ዘ ሎርድ። ሳይ ሃሌሉያ። ይኸውላችሁ ከዚህ ከሐዋርያት ሥራ አልወጣንም። ምዕራፍ 2 ታየን። ምዕራፍ 4 ላይ እነዚህን ሁለቱን ቨርሶች እያየን ነው። ከዛ በኋላ ምንድነው የሆነው? በኢየሱስ ስም እንዳትናገሩ እያሉ እያስፈራሩ፣ በዚህ ስም ካሁን ወዲህ እንዳታደርጉ እያሉ እየዛቱ ያንን የምስራች ወሬ ለማስቆም፣ ምክንያቱም የሐዋርያቱ ስብከት በወቅቱ የነበረው ተነስቷል ነው። በቃ ተነስቷል፣ ኢየሱስ ተነስቷል፣ ሃሌሉያ፣ የትንሣኤው ንጉሥ ተነስቷል እያሉ እያወጁ በነበረበት ሰዓት ላይ እግዚአብሔርም ደግሞ ተአምራት ድንቅ ማድረግ ጀምሮ እንደዛ አይነት ሂውጅ የ40 ዓመት ሰው ነው የተፈወሰው። 40 ዓመት ሳንቲም ሲጣልለት የነበረ ሰው መንገድ ላይ ሳስቀምጡት መልካም በሚሏት ደጅ እና ሀገር ስለተተረማመሰ ሃሌሉያ ከፍተኛ ፍራቻ በዛ ወቅት በነበሩት ላይ ስለወደቀ እነሱን እያስፈራሩ ያሉበት ጉዳይ ነው። ከዛ እነዚህ ሰዎች ይሄው ሐዋርያት ሥራ ላይ የነበሩት እነዚሁ ቅዱሳን እነዚሁ ደቀ መዛሙርት ተሰብስበው ሲጸሉ ምን ሆነ? በሁሉ መንፈስ ቅዱስ ሞላባቸው። ሃሌሉያ አሜን አሜን። በሁሉ መንፈስ ቅዱስ ሞላባቸው ብሎ ይናገራል። ስለዚህ መልቲፕል ታይም መሞላት እንችላለን ማለት ነው። ቀጥታ ወደ ቶሎ እያልኩኝ ወደ ፍጻሜ እንዲሄድ ፈጠን ልበል። አገልጋዮችን ዲያቆናትን ወይም ደግሞ የቤተ ክርስቲያን አገልጋዮችን መምረጥን በተመለከተ ወይም ደግሞ መሾምን በተመለከተ ሐዋርያት ሥራ ምዕራፍ 6 ላይ እንደዚህ የሚል ታሪክ አለ። ታሪኩን እናንተ ከምታወጡ እንዲሁ እኔ ልንገራችሁ። ሃሌሉያ። ከግሪክ የመጡትን አይሁዳውያን በዛ በኢየሩሳሌም ቆይተው የነበሩ አይሁዳውያን ሰው ሁሉ ቤት መሬት እየሸጠ ገንዘብ ያመጣ ብዙ ሪሶርስ ቤተክርስቲያን ስለነበረ እንደሚገባ ለቅዱሳን ያከፋፍሉ ስለነበረ መድሎ ተፈጠረ። ከግሪክ የመጡትን ቅዱሳን መበለቶቻቸውን መበደል ጀመሩ። ታዲያ ይሄ ጉዳይ ሐዋርያቱ ጋር ሲደርስ ኢሚዲየትሊ ያደረጉት ነገር ምንድን ነው? የእግዚአብሔርን ቃል ትተን ማዕድ እናገልግል፣ ስለዚህ አሉ። ሃሌሉያ። እንደዚህ ብለው ተናገሩ። በመልካም የተመሰከረላቸውን መንፈስ ቅዱስ ጥበብም የሞላባቸውን የሚል መስፈርት አመጡ። ሃሌሉያ። እናንተ እነዚህን ምረጡ እንሾማለን፣ እኛ ግን ለቃሉ እንተጋለን አሉ። አያችሁ፣
መንፈስ ቅዱስ የሞላበት ሰው ነው ራሱ በቤተክርስቲያን ማገልገል ያለበት። መንፈስ ቅዱስ የሞላባቸው ቴስቲሞኒ ያላቸው ሰዎች ሲበዙ ቤተክርስቲያን ታርፋለች። ህዝቡም በዚህ ሐሳብ ከተደሰቱ በኋላ ይላል በቁጥር 5 ላይ እምነትና መንፈስ ቅዱስ የሞላበትን ሰው እስጢፋኖስን እንዲሁም ሌሎችን መረጡ ይላል። ሃሌሉያ! አያችሁ፣ ህዝብ የሚደሰትበት መንፈስ የሞላባቸው አገልጋዮች፣ መንፈስ የሞላባቸው የአምልኮ ሰዎች፣ መንፈስ የሞላባቸው የጸሎት ሰዎች፣ መንፈስ የሞላባቸው አስተማሪዎች፣ ወንጌላውያን እግዚአብሔር እነዚህን በቤተ ክርስቲያን ውስጥ ሲያደርግ ነው ወሳኝ የሆነ ነገር ወይም ወሳኝ አገልግሎት የሚሆነው ማለት ነው። ኢየሱስ ጌታ ነው። አሜን ነው። ሃሌሉያ! ስፒሪት ፊልድ ማለት እንግዲህ ይሄ ነው። ሃሌሉያ! ሶስተኛውን ልንገራችሁ፣ የመጨረሻው ይሄ ነው። በመንፈስ መሞላት ነሰርሊ በልሳን መሞላት የሚመስለው ሰው አለ። በልሳን መጸለይ ብቻ አይደለም። ስፒኪንግ ኢን ታንግ ኢዝ ዋን ኦፍ ዘ ጊፍት ኦፍ ዘ ሆሊ ስፒሪት፣ አንደኛው የመንፈስ ቅዱስ ስጦታ ነው። ሃሌሉያ! በልሳን መጸለይ አንዱ የመንፈስ ቅዱስ ስጦታ ነው እና በመንፈስ እንሞላለን፣ በልሳን እንናገራለን። ልሳን ከመንፈስ ቅዱስ ስጦታዎች አንዱ ነው። በእርግጥ እያንዳንዱ በመንፈስ የመሞላት ልምድ በልሳን በመጸለይ ሊታጀብ ይችላል። በልሳን ከመጸለይ ጋር ያልተገናኘ በመንፈስ ቅዱስ የመሞላት ክስተት ደግሞ ተፈጥሯል በዚሁ መጽሐፍ ቅዱስ ላይ በሉቃስ 4 ምዕራፍ 1-2 በሉቃስ 4:1 እና 2 ላይ ኢየሱስ ይላል መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። ሃሌሉያ! ስለዚህ ነሰሰሪ ወዲያውኑ በመንፈስ መሞላት ሲባል ሰው በልሳን መጸለይ ብቻ ሊታየው አይገባም። በመንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። ኢየሱስ ራሱ ተሞልቶ። በዚህ የመጽሐፍ ቅዱስ ክፍል ላይ ወደታች ዝቅ ብለን ስናነበው ኢየሱስ ክርስቶስ ከዲያብሎስ ፈተና ነው የገጠመው። ይላችሁ ሃሌሉያ! ሄደ ሶሪ ሰዓት ሄደ። በቃ እንግዲህ ጌታ በሚሰጠን ሌላ እድል ወይም ደግሞ ይሄን ፋይናላይዝ እናደርገዋለን ወይም በዚህ በ3 ደቂቃ ውስጥ ሰመራይዝ አድርጌ ልጨርስ። የመጨረሻውን ክፍል ልንገራችሁ። ሃሌሉያ! ከኔ ጋር ናችሁ? አሜን አለ። አዎ አለ። እሺ የመጨረሻውን ሐሳቤን ልንገራችሁ። እሺ በመጨረሻ አንድ ሰው በመንፈስ ቅዱስ ሲሞላ የሚታይበት ምንድነው ወይም ደግሞ የሚገለጥበት ነገር ምንድነው ካላችሁ ገላትያ 5:22 ላይ የሚሆነው ነገር ነው። በመንፈስ ቅዱስ ሲሞላ የግድ ይሄ ላይክ ነው ከመንቀጥቀጥ ያለፈ ከመውደቅ ያለፈ ነገር ለውጥ በህይወቱ ላይ ይታያል። ያም የመንፈስ ፍሬ ነው። ሃሌሉያ! ገላትያ 5:22 እንደሚናገረው የፍቅር ሰው ይሆናል፣ የሰላም ሰው ይሆናል፣ ደስተኛ ሰው ይሆናል፣ ቸር ሰው ይሆናል፣ እንዲሁም የእምነት ሰው ይሆናል፣ ራሱን የሚገዛ ሰው ይሆናል። በመንፈስ የተሞላ ሰው ከውስጡ የሚወጣው እምነት የሚፈጥር፣ ፍርሃት የሚያስወግድ፣ ሌላውን የሚያንጽ፣ እግዚአብሔርን መፍራትን ከምንም በላይ የእግዚአብሔርን ፈቃድ ቀዳሚ በማድረግ መመላለስን፣ ለእውነት መኖርንና በፍቅር ሃሌሉያ በፍቅር መመላለስን በህይወቱ የሚገልጽ ሰው ነው። ሁል ጊዜ ስለ ሁሉ ጌታን ያመሰግናል። የምስጋና ሰው ይሆናል። ህብረትንና ቤተክርስቲያንን ይወዳል። የሚገለጥበት ሲሞላ ይሄ ነው። በመካከል ያሉትን ነገሮች ትቻቸዋለሁኝ። ጌታ ይባረክ። እንጸልያለን።